ፍግ በበዛበት በከብቶች በረት ተወለደ። በዛ ሲወለድ ክብሩ ልዕልናው ጌትነቱ ሲገለጽ ድንግል ማርያም ጌታን ስትወልደው ይገርማቸዋል። እምታለብሰውም ማጣች፣ ማቀፊያ መጠቅለያ ማጣች። ታዲያ ቅዱስ ያሬድ እመቤታችንን ይጠይቃታል። ሰማይን በደመና የሚሸፈንን እንዲህ ይላል፣ ዘይጠበልሎ ለሰማይ በደመና ተጸብለለ በአጽርቅት ይላል። ሰማዩን በደመና የሚሸፍነው ሰማዩን በደመና የሚጋርደው መድኃኔዓለም በጨርቅ ተጠቀለለ ይላል ቅዱስ ያሬድ። በምን ተጠቀለለ አልኳችሁ? ሰማዩን በዚህ ደመና የሚያሳፍረው የሚጋርደው ማን ነው? እግዚአብሔር። በክንፍ ነው የሚበሩት። ላባ ፀጉር ሰጥቶ ክንፍ ጋርዶ የሚሰጣቸው ማን ነው? እግዚአብሔር። በአራት እግር ለሚሽከረከሩት ቆዳን ሰጥቶ ፀጉርን አልብሶ በረድኤት የሚጠብቃቸው፣ አዎ ከብርድ የሚከላከልላቸው መድኃኔዓለም ነው። ስለዚህ ሁለቱን ስነ ፍጥረት ምድርን በአበባ በእጽዋት በአዝርዕት በአትክልት የሚያሸበርቃት ሰማይን በደመና በዝናብ የሚያስውብ እግዚአብሔር በከብቶች በረት ወደቀ። ታዲያ የምታለብሰው ብታጣ ቅዱስ ያሬድ ጨርቅማ በሰዓቱ የት ነበረ ይልና ጠብለልክዎ በአጽርዕት ጨርቅ አልተገኘም፣ የኮባ ቅጠል ቀረዳ ክርስቶስን አለበሰችው ይላል። የምን እኛ ስንወልድ እኮ ስንት አይነት የአራስ ልብስ ተገዝቶልን የሕፃን ልብስ ተገዝቶልን እንደው ጥቂቱን ልንገራች፣ ካልሲ ሳይቀር ለሕፃን ልጅ ተገዝቶለት የእኛ ዘመን ልጅ ይወለዳል። መድኃኔዓለም ግን በከብቶች በረት ራቁቱን አደረ፣ እርቃኑን አደረ። ልጇን የምታለብሰው ብታጣ አስቡት። ኪሩቤል ሱራፌል እኮ በግርማ መለኮት የሚያዩት አምላክ እኮ ነው። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምራችሁ ተመልከቱት። በክልኤቱ ክነፊሆሙ ይከድኑ ገጾሙ ወበክልኤቱ ክነፊሆሙ ይከድኑ እግሮሙ ይላል ኢሳይያስ። ከመድኃኔዓለም ፊት ክብሩን ለመግለጽ ልዕልናውን ለመግለጽ ሲያስቡ ይላል እፊቱ መቆም አይቻላቸውም እና ፊታቸውን በክንፋቸው ይሸፍኑታል። እግራቸውን በክንፋቸው ይጋርዱታል። ለምንድን ነው ከተባለ ጌታ ሆይ ፊትህን ማየት አይቻለንም፣ ግን ሳናይ ፊታችንን ጋርደን እጹብ እጹብ እያልን እናመሰግናለን። ከፊትህም መቆም አንችልም፣ አንበቃም። ከፊት እንድንቆም ካበቃን ሳናይ እናመሰግናለን ብለው ክርስቶስን ያመሰግኑታል። አመስግኑት እናንተም። ክብር ለመድኃኔዓለም ይሁን። ታዲያ በኪሩቤል በሱራፌል የሚመሰገነው መድኃኔዓለም በከብቶች በረት አደረ። የመጀመሪያው ሕፃን ልጅ ያለቅሳል፣ ያነጥሳል። ወደዚህ ወደ መከራ ዓለም ተቀላቀልኩ እያለ ነው። ተቀላቀልኩ ወደማለቅስበት፣ አዎ ጽድቅም ኃጢአትም ወደሚሰራበት፣ ማጣትም ማግኘትም ወደሚፈራረቅበት፣ መሾምም መሻርም ወደ ተደበላለቀበት ዓለም መጣሁ። ምናልባት የነፍሴን ጉዳይ ረስቼ እንደ ሥጋ ሐሳብ ተጉዤ እግዚአብሔር አንተን አሳስኜ ከኖርኩ ኋላ በዚያኛው ዓለም የማያልቅ የለቅሶ ዘመን አለ ይላል። የምን ዘመን ተናገሩ? የምን ዘመን? የለቅሶ ዘመን። ቅዱስ አግናጤዎስ እንዲህ ይላል፣ ወተዘከሮን ለመዋዕሊከ እምድኅረ ሞትከ ይላል። ወዳጄ ሆይ ይላል፣ ከሞትክ በኋላ የማያልቀውን ዘመን ብታውቀው ኖሮ አለ። ለደቂቃም ቢሆን አምላኬን አታሳዝንም ነበረ። እባካችሁ እነዚህ እዚህ ጋር የምታዩት ልጅ ጠፍታ ነው የሚሉት ልጅ የጠፋችሁ መጣችሁ ውሰዱ። አሁን የማስታወቂያ ሰዓት አይደለም፣ ግን ማሳሰቢያ እንናገር። ልጆቻችሁን ያዙ፣ በስሜት አትዋጡ። እጆቻችሁ ላይ ያሉትን ልጆች አጥብቃችሁ ያዙ። እየሰማችሁ ነው? እና ሊቁ ምን ይላል? ወተዘከሮን ለመዋዕሊከ እምድኅረ ሞትከ፣ ከሞትክ በኋላ ያለውን ዘመን ብታውቀው ኖሮ አለ። ለደቂቃ እግዚአብሔርን አታሳዝነው። ማስቡ የሰው ዘመኑ እንደ እግዚአብሔር ሐሳብ አው ዘመኑ 70 ነው፣ ቢበዛ 80። ከዚያስ በኋላ ወፈድፋዶን ጻማ ወሕማም፣ ከዚያ በኋላ ጻር ነው ጋር ነው። ይገርማቸዋል። ከ80 ዘመን በላይ ያለ ሽማግሌ አሮጊት ብዙ ችግር ይገጥመዋል። አንደኛ የበላው አይስማማም፣ ሁለተኛ ቢተኛ እንቅልፍ አይወስደው። በዚህ ምክንያት ሲቸገር አንሶኛ አጥኑ ሲል ነው የሚኖረው። የምድራዊ ዘመናችን እንደ ሥጋ ሐሳብ የምንኖርበት ከተፈቀደልን ከደረስንበት 70-80 ዘመን ነው። ከዚያ በኋላ ያለው ዘመን የማያልቅ ዘመን ነው የተባለው፣ የማያልቅ ዘመን ነው። ስለዚህ የማያልቀውን ዘመን ብታስብ ኖሯል፣ ብታውቀው ሲኦል ገብታ መውጣት እንደሌለ ብታውቅ፣ ገነትም ከገባ ደስታውን ክብሩን ብታውቅ ለደቂቃ እግዚአብሔርን አታሳዝንም ነበረ ይላል።
ስለዚህ የመጀመሪያው ማልቀሱ ለመከራ የተቀላቀልኩበት ምናልባት ሥጋ ያደልቶብኝ እንደ ሥጋ ሐሳብ ተጉዤ በማረፍ ፋንታ ስቅበዘበዝ አንተን በማመስገን ፋንታ ሳማርርህ በመመጽወት ፋንታ ስሰርቅ በማመስገን ፋንታ ስዘልፍ አዎ አንደበቴ በሐሜት አዎ ልቤ በትዕቢት ተሞልቶ የኖርኩ እጄ በስርቆት የተነከረ እንደሆነ አዎ አንተን ያጣሁ እንደሆነ አዝናለሁ ይላል። የመጀመሪያው ያለቅሳል። ሁለተኛ ሲያለቅስ ሲያነጥስ የሚኖርበትን እድሜውን ይነገራል። ይገርማቸዋል። አሁን ሰው በ30 ዘመን ይሞታል አይደለ? ይሰማል አይደለ? በ40ም በ80ም በ100ም በ20ም በአንድ ወርም በሁለት ወርም ሰው ይሞታል። ቅዱስ ኤፍሬም በድርሰቱ ምን ይል መሰላችሁ? ሰው መከር ነው ይላል። ምንድነው አልኳችሁ? መከር አዝመራ ሰብል ማለት ነው። መከር ማለት መከር እኩሉ ይዘራል፣ እኩሉ ይበቅላል፣ እኩሉ ያድጋል፣ እኩሉ ይዘረዝራል፣ እኩሉ ይሸታል፣ እኩሉ ይጎመራል፣ እኩሉ አውድማ ላይ ይወቃል፣ እኩሉ ደግሞ ወደ ወፍጮ ቤት ይገባል፣ ወደ ጎተራ ይከተታል ይላል። ሰውም እንደዚሁ ነው አለ። በአንድ ዕለት ብዙ ሌሊት፣ በአንድ ሌሊት ብዙ ሰው ተጸንሶ ያድራል፣ ብዙ ሰው ተወልዶ ያድራል፣ ብዙ ሰው አድጎ ያድራል፣ ብዙ ሰው ሞቶ ያድራል። ስለዚህ አንዱ ሲጸነስ አንዱ ይሞታል፣ አንዱ ይወለዳል፣ አንዱ ያድጋል። በዚህ ሕይወቱ ውስጥ የሁለተኛው ማስነጠስ ማስለቀስ እድሜውን ይሄን ያህል ዘመን ትኖረዋለህ ይላል። ከዚያ ውጭ በመኪና አደጋ፣ በመቅሰፍት፣ በእርጅና በምንም ብንሞት በጌታ የታወቀ ሞት ነው። ሶስተኛው የኋላ ክብሩን ይነግረዋል። የሚያገኘው ክብር ገነትም ቢሆን ሲሆን የሚጠፋ ፋንታውን ይነግረዋል ይላል። ታዲያ ጌታ እንዳንዱ ሕፃን አለቀሰ፣ አነጠሰ። ኃጢአት ኖሮበት ችግር ኖሮበት እንደ ማንኛውም ወቀሳ ከሰሳ ኖሮበት አይደለም። የሕፃናትን ግዕዛን ለመፈጸም እንዳንዱ እንደ ሕፃን ለመሆን መድኃኔዓለም ኢየሱስ ክርስቶስ ምን ሆነ አልኳችሁ? አለቀሰ፣ አነጠሰ። ታዲያ በከብቶች በረት የመጀመሪያው የከተራን በዓል የዛሬውን በዓል ከማክበራችን አስቀድሞ መድኃኔዓለም ይሄ ከተራ እንዳልኳችሁ መሰብሰብ፣ መገናኘት፣ አንድ መሆን ነው የከተራ ዓላማው። የከተራ ዓላማው የመሰብሰብ የፍቅር የአንድነት ነው ካል መሰብሰብ የጀመረው የመጀመሪያው ከተራ የተፈጸመው በከብቶች በረት ነው። ቤት ነው አልኳችሁ? ንገሩኝ እንጂ ቤት ነው? በከብቶች በረት እነማን ተሰበሰቡ? ዮም አሐደ ኮኑ መላእክት ወሰብእ ከመ ይሰብሕዎ ለክርስቶስ ይላል። አዎ በቃል አሜን፣ በእምነት ቃል የእግዚአብሔር ክብሩ ልዕልናው ጌትነቱ ይገለጽ ዘንድ በከብቶች በረት ጌታ ሲወለድ ሰማያውያን መላእክት፣ ምድራውያን ደቂቀ አዳም እረኞች፣ በግርግም ውስጥ ያሉ እንስሳት አህዮችና ላሞች በአንድ ላይ ተሰበሰቡ። ይገርማቸዋል። ከዚያ አስቀድሞ 5500 ዘመን መሰብሰብ አልነበረም፣ አንድነት አልነበረም፣ መከባበር መጠያየቅ አልነበረም። ከዚያ አስቀድሞ ምንም አንድነት አልነበረም። ታዲያ መድኃኔዓለም በከብቶች በረት ሲወለድ አምላካችን ኢየሱስ ክርስቶስ እንዳንዱ ሕፃን እያለቀሰ እያነጠሰ በእናቱ እቅፍ ላይ ተቀምጦ ሳለ ይላል። ይገርማችኋል። ሰማያውያኑ መላእክት ወደ ምድር መጡ፣ ወደ ከብቶች በረት ተገለጡ። ከዚያስ በኋላ እነዚያን ከብቶች የሚጠብቁት እረኞች መጡ። አንድ ላይ ተሰበሰቡና ምን አሉ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ አሉ። በሰማይ በመላእክቱ ዘንድ ምስጋና ተደረገ፣ በምድርም እርቅ ተወጠነ አሉ። ክብር ለመድኃኔዓለም ይሁን። አመስግኑት እግዚአብሔር። ስለዚህ መድኃኔዓለም በከብቶች በረት የከተራን በዓል የመሰብሰብን ዓላማ ከብቶች በረት ላይ በፍቅር ሲገልጸው የመጀመሪያው ምን ሆነ አልኳችሁ? ምስጋና ተጀመረ። ሰማያዊው ምድራዊ ሆነ። አዎ ረቂቁ አምላክ ግዙፍ ሥጋን አዎ በጌትነት የሚኖር ይህን ደካማ ሥጋን ተዋሂዶ በከብቶች በረት ተገለጠ። ሲገለጥ እረኞችና መላእክት በአንድ ላይ አመሰገኑ። ይገርማቸዋል። ከዚያ ቀድሞ መላእክት ሲያመሰግኑ ምን አሉ? የጌታ ሰው መሆን ተገልጾ ስለማያውቅ መላእክት አንዱ ስራቸው ተቋርጦ ነበር። እየሰማችሁ ነው ያላችሁ? እየሰማችሁ ነው? መላእክት ሶስት ነገር አላቸው፣ የተፈጠሩት ለሶስት ነገር። አንደኛ እግዚአብሔርን ለማመስገን፣ ሁለተኛ የሰውን መስዋዕት ጸሎት ወደ እግዚአብሔር ለማሳረግ የእግዚአብሔርን ቸርነት ወደ ምድር ለማምጣት፣ ሶስተኛው የሰውን ልጅ ለመጠበቅ። በዚህ ዓላማ ላይ የተፈጠሩ መላእክት ሰው ከእግዚአብሔር ጋር ሲጣላ ምስጋናው ተቋርጦ ነበር፣ ተለያይቶ ነበር። ታዲያ አንዱ ስራቸው አቁሟል፣ አንዱ አገልግሎታቸው ተቋርጧል። በዚህ ምክንያት ስራቸው ስለተቋረጠ
የጌታን ምሕረት ወደ ሰዎች ለማውረድ የሰዎችን ጸሎት ወደ እግዚአብሔር ለማቅረብ እንወጣ እንወርድ ነበር። አሁን ግን ሰው ከእግዚአብሔር ጋር ተጣልቷል፣ ስራችን ተቋረጠ። አሁን ሰው ከእግዚአብሔር ጋር ሲታረቅ ሰላም ይሆናል በማለት ይጠባበቁ ነበር። እነሆ ሰው ከእግዚአብሔር ጋር ታርቆ ሰላም ታውጆ በሲኦል ያሉት ወጥተው አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ደንገጡር ናት የሚለው ስም ተወግዶ ነፃነት ታውጆ ሰው የእግዚአብሔር ባሪያነቱን አገልጋይነቱን አውቆ አምላኩን እያየ የሚያመሰግንበትን ጊዜ አይተን እኛም በሰማይ ለእግዚአብሔር ምስጋና በምድር ምርቅ ተወጠነ ብለን አመስግነን በክብር ላይ ክብር ተጨምሮልን እያሉ ሲመኙ ኖረዋልና መላእክት ይችን ዕለት አይተው በዛሬው ዕለት ደስ አላቸው። ክብር ለመድኃኔዓለም ይሁን። ከተራ ዛሬ ጀመረ። ከተራ ማለት መሰብሰብ መገናኘት ነው ከተባለ ማንና ማን ተገናኙ? መላእክትና እረኞች ተገናኙ። ይገርማቸዋል። ነፍስና ሥጋ ተገናኙ። ሰውና እግዚአብሔር ተገናኙ፣ ታረቁ፣ እርቅ ተጀመረ። ያም ብቻ አይደለም፣ ሰብአ ሰገል መጡ፣ ወርቁን፣ ዕጣኑን፣ ከርቤውን ገበሩለት። ያን ጊዜ የከተራ በዓል የመጀመሪያው አገልግሎት የመሰብሰብ የ2 ዓመት የርቀት ጉዞ ጎዳና ተጀምሮ በዚያ ሁኔታ ላይ መጥተው ክርስቶስን ለማየት በቁ፣ አምላካቸውን ለማመስገን በቁ። በዚህ ምክንያት ዛሬም እኛም በህብረት በአንድነት የከተራን በዓል እናከብራለን። ከተራ ማለት ምን ማለት ነው ካላችሁ ሰማያዊው አምላክ ምድራዊ ሆኖ ያ ማለት እንደኛ ያለ ሥጋን ተዋህዶ በሥጋ ተገልጾ የራቁትን ያቀረበበት፣ የተበተኑትን የሰበሰበበት፣ የደከሙትን ያበረታበት፣ የሚጮኹ ነፍሳትን በአንድ ላይ በዝማሬ አንድ አድርጎ ዛሬ አምላካችን ክርስቶስ እኛን በምስጋና የጠመደበት ዕለት ነው። ክብር ለመድኃኔዓለም ይሁን። ይህችን ዕለት ያሳየን መድኃኔዓለም። እረኞች፣ እንስሳት፣ አራዊት፣ የሰው ልጆች፣ ነቢያት በአጠቃላይ የዛሬውን ዕለት አይተው ደስ ብሏቸዋል። ተወልደ ከመ ይለደነ በአምሳሊሁ ዳግመኛ በከተራ ይሰበስበን ዘንድ ይወልደን ዘንድ አምላካችን ኢየሱስ ክርስቶስ ሰው ሆነ ነው። ስለዚህ የዛሬው በዓል የፍቅር በዓል ነው። ዝቅ ብሎ ክርስቶስ እኛን ከፍ ያደረገበት ነው። ስለዚህ እያንዳንዳችን እረፍት፣ ደስታ ማግኘት የምንችለው እንደ ክርስቶስ ዝቅ በማለት ስለሆነ ክርስቶስን እያሰብን በቅንነት የዛሬውን በዓል እንድናከብር መድኃኔዓለም የሰላም በዓል ያድርግልን፣ ይርዳን፣ ይቆየን።